ጤና ይስጥልኝ ውድ የኮንዞን ቤተሰቦች እንዴት ናችሁ? የዛሬው ክላሳችን ተጀምሯል። የዛሬው ክላሳችን የሚሆነው ደግሞ ስታቲስቲካል ቴስት ኦፍ ሲግኒፊካንስ ኦፍ ዘ ኦኤልኤስ ኤስቲሜተርስ የሚለውን እናያለን ማለት ነው። የኮንዞን የዩቲዩብ ቻናል ቤተሰብ የሆናችሁ ሰብስክራይብ ማድረግ ቤተሰብ መሆን ትችላላችሁ። ቤተሰብ ናችሁ ደግሞ የደወል ምልክቷን ብትጫኑ በየቀኑ የመለቃችሁ ቪዲዮዎች በፍጥነት ይደርሷችኋል። ሌሎች እንዲደርስ ሼር ታደርጉ ደስ ይለኛል። ቪዲዮውን ከወደዳችሁ ደግሞ ላይክ ማድረግ አይረሳ። አሁን ቀጥታ ወደ ሌሰኑ እንሄዳለን። ስታቲስቲካል ቴስት ኦፍ ሲግኒፊካንስ የሚለውን ከማየታችን በፊት ዋይ ቴስት ዘ ሲግኒፊካንስ ኦፍ ኦኤልኤስ ኤስቲሜተርስ ዘ ኦኤልኤስ ኤስቲሜተርስ ሲግኒፊካንሳቸውን ቴስት የምናደርገው ለምንድን ነው? ዋት ኢዝ ዘ ሪዝን ቢሃይንድ ፎር ቴስቲንግ ዘ ሲግኒፊካንስ ኦፍ ዘ ኦኤልኤስ ኤስቲሜተርስ የሚለውን እናያለን። አፍተር ኤስቲሜቲንግ ፓራሜትርስ ዩዚንግ ዘ ኦርዲናል ሊስት ስኩዌር ሜተድ ዊ መስት አሰስ ሃው ዌል ዘ ሪግሬሽን ላይን ፊት ዘ ዳታ። እንግዲህ መጀመሪያው የምናደርገው ምንድን ነው? ኦርዲናል ሊስት ስኩዌር ሜተድ በመጠቀም ፓራሜትሮችን ኤስቲሜት እናደርጋለን። እሱን ኤስቲሜት ካደረግን በኋላ የምናደርገው ምንድን ነው ደግሞ ዘ ሪግሬሽን ላይን ፊት ፎር ዘ ዳታ የሚለውን ቸክ እናደርጋለን። ስለዚህ ዘ ኦብጀክቲቭ ኢዝ ቱ ቴስት ዘ ስታቲስቲካል ሲግኒፊካንስ ኤንድ ሪላያቢሊቲ ኦፍ ዘ ኤስቲሜትድ ኮኤፊሽንትስ። ኦብጀክቲቫችን ምንድን ነው ማለት ነው? ስታቲስቲካል ሲግኒፊካንስ ኤንድ ሪላያቢሊቲ ኦፍ ዘ ኤስቲሜትድ ኮኤፊሽንትስ check test ማድረግ ነው ማለት ነው። this involves checking how closely the sample observations like around the estimated regression line and how much of the variation in the dependent variable y is explained by the explanatory variable x. ሁለት ነገሮች ናቸው ቸክ የምናደርጋቸው። አንደኛ the sample observation around the estimated regression line how closely ምን ያህል ክሎዝ ነው የሚለውን ለማወቅ፣ ሁለተኛ ደግሞ the dependent variable y በexplanatory variable x ምን ያህል ኤክስፕሌን ተደርጓል የሚለውን ቼክ ለማድረግ ስታቲስቲካል ቴስት ኦፍ ሲግኒፊካንስ ፎር ዘ ኦኤልኤስ ኤስቲሜተርስ ያስፈልጋል ማለት ነው። ሶ ዜር አር 3 ብሮድ ኢቫሉዌሽን ክራይቴሪያ፣ ሶስት ሰፊ የሆኑ ኢቫሉዌሽን ክራይቴሪያዎች አሉ። የመጀመሪያው ምንድነው? ቴዎሬቲካል ወይም ፕራዮሪ ክራይቴሪያ የሚባለው ነው። ኢት ኢዝ ሎጂካል ኦር ቴዎሬቲካል ኮንሲስተንሲውን ቸክ የምናደርግበት ማለት ነው። ሁለተኛው ስታቲስቲካል ክራይቴሪያ ወይም ፈርስት ኦርደር ቴስት የሚባሉት ነው። ሜጀር ኦፍ ፊት ኤንድ ሲግኒፊካንስ፣ ሲግኒፊካንስ ሌቭሉና ሜጀር ኦፍ ፊትነሱን ቸክ የምናደርግበት ነው። ሶስተኛው ኢኮኖሜትሪክ ክራይቴሪያ ይባላል። ቫሊዲቲ ኦፍ አሰምፕሽን ኤንድ ሞዴል ስፔሲፊኬሽን። እንግዲህ ቸክ የምናደርገው ሶስት ነገሮች ናቸው አለን። አንደኛ ቴዎሬቲካል ክራይቴሪያ ሎጂካልና ቴዎሬቲካል ኮንሲስተንሲውን ቸክ እናደርጋለን። ሁለተኛ ስታቲስቲካል ክራይቴሪያ ወይም ፈርስት ኦርደር ቴስት የሚባለው ፊት ኤንድ ሲግኒፊካንስ ሌቭሉን ሜጀር የምናደርግበት ነው። ሶስተኛው ደግሞ ኢኮኖሜትሪክ ክራይቴሪያ ቫሊዲቲ ኦፍ አሰምፕሽንስ ኤንድ ሞዴል ስፔሲፊኬሽን የምናደርግበት ክራይቴሪያዎች አሉ። ስለዚህ እያንዳንዳቸው ምን እንደሚመስሉ እናያለን ማለት ነው። የአሁኑ የዛሬው ሌሰን ክራይቴሪያችን ፎከስ ሄር ስታቲስቲካል ክራይቴሪያ ፓርቲኩላሪ ዘ ፈርስት ኦርደር ቴስት የሚባሉትን ይሆናል ማለት ነው። እነሱ ምንድናቸው? ኮኤፊሽንት ኦፍ ዲተርሚኔሽን ወይም አር ስኩዌር የሚባለውና ስታንዳርድ ኤረር ቴስት ኦፍ ኤስቲሜተርስ ናቸው ማለት ነው። ሶ በሌሰን 5 እና በሌሰን 6 የምናየው እነዚህ ሁለት ነገሮች ነው ማለት ነው። ኮንሴፕት ኦፍ ጉድነስ ኦፍ ፊት ኤንድ ቶታል ቫሪዬሽን። እንግዲህ ቶታል ቫሪዬሽን ወይም ጉድነስ ኦፍ ፊት የሚባለው ኮንሴፕቱ ምንድን ነው የሚለውን እንይ። ዘ ጉድነስ ኦፍ ፊት ሜጀርስ ሃው ዌል ዘ ሪግሬሽን ላይን ሪፕሬዘንትስ ዘ ዳታ። ጉድነስ ኦፍ ፊት ምን ሜጀር ያደርጋል? ሃው ዌል ዘ ሪግሬሽን ላይን ሪፕሬዘንትስ ዘ ዳታ። ሪግሬሽን ላይን ዳታውን ምን ያህል ሪፕሬዘንት ያደርገዋል? ሃው ዌል የሚለውን ምን ያደርግልናል? ሜጀር ያደርግልናል ማለት ነው። ዘ ክሎዘር ዘ ዳታ ፖይንት ቱ ዘ ሪግሬሽን ላይን ዘ ቤተር ፎር ዘ ዳታ ፖይንቱ ከሪግሬሽን ላይኑ ክሎዘር ከሆነ ዘ ቤተር ዘ ፊት ይሆናል ማለት ነው። ኢን ሲምፕል ሪግሬሽን ዋይ አይ ኢዝ ኢኳል ቱ አልፋ ሃት ፕላስ ቤታ ሃት ኤክስ አይ ፕላስ ኢ አይ ዌር አልፋ ሃት ኢዝ አክቹዋል ቫልዩ ዋይ ሃት አይ ኢዝ ኢኳል ቱ አልፋ ሃት ፕላስ ቤታ ሃት ኤክስ አይ ኤክስፔክትድ ቫልዩ ኤንድ ኢ አይ ኢዝ ኢኳል ቱ ዋይ አይ ማይነስ ዋይ ሃት አይ ወይም ሬሲጁዋል ኤረር ተርም የሚባለው እዚህ ሞዴል ላይ እንግዲህ ዋይ አይ ሲምፕል ሪግሬሽን ሞዴል ዋይ አይ ኢዝ ኢኳል ቱ አልፋ ሃት ፕላስ ቤታ ኤክስ አይ ፕላስ ቤታ ሃት ኤክስ አይ ፕላስ ኢ አይ ነው። ዌር ዋይ አይ አክቹዋል ቫልዩ ነው። ዋይ ሃት አይ ማለት ደግሞ አልፋ ሃት ፕላስ ቤታ ሃት ኤክስ አይ ፕሪዲክትድ ቫልዩ ነው። ኢ አይ ማለት ደግሞ ሬሲጁዋል ኦር ኤረር ተርም ነው። እንዴት ይገኛል? ዋይ አይ ማይነስ ዋይ ሃት አይ ነው። Decomposition of the total variation in y. The total variation in y decompose ብናደርገው y I minus y min is equal to y hat I minus y min plus
yi ማይነስ y hat i ይሆናል ማለት ነው። ከዚህ ሶስት ነገሮች አሉ። አንደኛ የፈርስት ተርም አለ፣ ሰከንድ ተርም አለ፣ ሶስት ተርም። yi ማይነስ y ሚን ቶታል ዲቪዥን ፍሮም ዘ ሚን ይባላል፣ ወይም ቶታል ሰም ኦፍ ስኩዌር TSS ይባላል። y hat i ማይነስ y ሚን ኤክስፕሌንድ ፓርት ይባላል፣ ወይም ኤክስፕሌን ሰም ኦፍ ስኩዌር ASS ይባላል። yi ማይነስ y hat i ወይም አንኤክስፕሌንድ ፓርት ሬሲዱዋል ሰም ኦፍ ስኩዌር RSS ይባላል። ስለዚህ አይደንቲቲ ምን ይሆናል ማለት ነው? yi ማይነስ y hat y ሚን is equal to y hat i ማይነስ y ሚን ፕላስ yi ማይነስ y hat i ቶታል CSS ቶታል ሰም ኦፍ ስኩዌር is equal to ኤክስፕሌን ሰም ኦፍ ስኩዌር ፕላስ ሬሲዱዋል ሰም ኦፍ ስኩዌር ይሆናል ማለት ነው። TSS is equal to SS ፕላስ RSS. This shows the total variation is divided into explained and unexplained part. ስለዚህ the total variation ወይም ቶታል ሰም ኦፍ ስኩዌር በሁለት ይከፈላል፣ ኤክስፕሌንድ ፓርት እና አንኤክስፕሌንድ ፓርት። ኤክስፕሌንድ ፓርት የሚባለው y hat i ማይነስ y ሚን ሲሆን አንኤክስፕሌንድ ፓርት ደግሞ yi ማይነስ y hat i ይሆናል ማለት ነው። ይህን ከያዝን ኮኤፊሽንት ኦፍ ዲተርሚኔሽን ወይም r ስኩዌር የሚለውን እንይ። ኮኤፊሽንት ኦፍ ዲተርሚኔሽን ኦር r ስኩዌር ዴፊኒሽኑ ምንድነው የሚለው ብናይ ሜዠር ዘ ፕሮፖርሽን ኦፍ ቶታል ቫሪዬሽን ኢን y ኤክስፕሌንድ ባይ ዘ ሪግሬሽን ላይን። ኮኤፊሽንት ኦፍ ዲተርሚኔሽን ወይም r ስኩዌር ማለት the proportion of the total variation in y explained by the regression model ማለት ነው። ያ ማለት r square is equal to explain sum of square divided by total sum of square ማለት ነው, which is equal to 1 minus rs over tss ይሆናል ማለት ነው። tss ይሆናል ማለት። ስለዚህ r square ምን ነው explain የሚያደርግልን ማለት ነው? the variation in y explained by the regression model ወይም explain sum of square divided by total sum of square ማለት ነው። ኢንተርፕሬቴሽን ስናይ r ስኩዌር በ0 እና በ1 መካከል ነው ባይዞ የሚሆነው ቫልዩ 0 ከሆነ ሞዴል ኤክስፕሌንስ ነን ኦፍ ዘ ቫሪዬሽን ኢን y ማለት ነው። r ስኩዌር 1 ከሆነ ደግሞ ሞዴል ኤክስፕሌንስ ኦል ቫሪዬሽን ኢን y ወይም ፐርፌክት ፊት ማለት ነው። ቅድም ሃው ፊት አይደል ያልነው? አዎ። ስለዚህ 0 ከሆነ ነን ኦፍ ዘ ቫሪዬሽን ኢን y ኢዝ ኤክስፕሌንድ ማለት ነው። ነን ኦፍ ዘ ቫሪዬሽን ኢን y ኢዝ ኤክስፕሌንድ ባይ x ወይም ኤክስፕላናቶሪ ቫሪያብል ነው ማለት ነው። r ስኩዌር 1 ከሆነ ደግሞ total all variation in y is explained by explanatory variable x ማለት ነው ወይም ፐርፌክት ፊት ማለት ነው። ስለዚህ intermediate value indicates partial variation እንዳልኳችሁ r ስኩዌር በ0 እና 1 መካከል የሚገኝ ነው። 0 ሲሆን 1 ሲሆን አገኘን። ነገር ግን በሁለቱ መካከል በ0 እና 1 መካከል ከሆነ ግን intermediate value indicate ምን ያደርጋል ማለት ነው? partial explanation ይሆናል ማለት ነው። ማቴማቲካል ሚኒንጉ r ስኩዌር ከላይ ምን ብለናል? ASS ኦቨር TSS ነው ማለት። ስለዚህ ASS ማለት ደግሞ the summation of ASS ማለት ምንድነው ብለናል? y hat i minus y min ነው ብለናል። ስኩዌር እናደርገዋለን። r ስኩዌር አይደል እየፈለግን ያለ ነው። ስለዚህ ኦቨር TSS ማለት ደግሞ yi minus y hat ነው። ስለዚህ the summation of yi minus y hat yi minus y min the whole square እናደርገዋለን is equal to 1 over the summation of yi minus y hat square over the summation of yi minus y min square ይሆናል ማለት ነው። ሬንጁ ላይ እንዳልኳችሁ 0 less than or equal to r square less than or equal to 1 ነው። it can never be negative in simple regression በሲምፕል ሪግሬሽን ጊዜ r square ኔጌቲቭ አይሆንም። ቢበዛ 1 ነው፣ ቢያንስ 0 ነው፣ ወይም ደግሞ በሁለቱ መካከል it indicates partial explanation ስለሆነ ማለት ነው። ኢምፕሊኬሽኑ ምንድነው? the higher the r square ይቅርታ the more accurate the regression model is explaining y using x r square higher and higher የሆነ በደ ቁጥር the more accurate the regression model is explained y using x እናንተ ቴሲስ ሲሰሩ BA ቴሲስ ሲኒየር ቴሲስ ሲሰሩ በፍጹም ከ50 በላይ ከሆነ ተቀባይነት የለውም። እውነት ለመናገር ከ60 በላይ ቢሆን ይመከራል፣ ከ70 ከ80 በላይ ቢሆን ይመከራል። ግን ከ50 በታች ከሆነ እንደገና ሞዴላችሁን አፍታችሁ መስራት አለባችሁ። ስለዚህ the higher the r square the more accurate the regression model is explaining y using x ማለት ነው። mathematical deviation in relation with correlation coefficient ስናይ እንግዲህ ስለ correlation coefficient statistics for economists የሚለው ላይ አይተናል። so in simple regression y hat i is equal to alpha hat plus beta hat xi ቅድም ያልነው ማለት ነው። where beta hat ምንድነው? the summation of the whole xi minus x min into yi minus y min over the summation of xi minus x min square ነው። ይሄ from the
ኮኤፊሽንቷን ካልኩሌት ከምናደርግበት ከፎርሙላ ያገኘነው ማለት ነው። ሰብስቲቱት ላይ እንደ ሪአሬንጅ ብናደርገው በዋይ ሃት አይ ቦታ በታችኛው ቦታ ላይኛውን ብንተካው ኤስኤስ ሪአሬንጅ ካደረገው በኋላ ምን እናገኛለን? ኤስኤስ is equal to beta hat square the summation of xi minus x min square and r square is equal to beta hat square the summation of xi minus x min square over the summation of y minus y min square ይሆናል። so the correlation coefficient between x and y ደግሞ ምን እናውቃለን? r is equal to the summation of xi minus x min into y minus y min over the summation of under the radical the summation of xi minus x min square the summation of y minus y min square ነው። ስለዚህ both side square ብናደርገው r square is equal to the summation of xi minus x min into yi minus y min the whole square over ታችኛው ራዲካል ይወጣል። the summation of xi minus x min square the summation of y minus y min square ይሆናል። ይሄኛው ምንድነው? r square ነው። ስለዚህ ትንሹ r square ከትልቁ r square ትልቁ r square coefficient of determination ነው። ትንሹ r square ደግሞ ምንድነው? correlation coefficient ነው ማለት ነው። ስለዚህ the coefficient of determination equals the square of the correlation coefficient the square of the correlation coefficient ስለዚህ what is the relationship between the coefficient of determination and the correlation coefficient እንባል the coefficient of determination equals the square of the correlation coefficient ይሆናል ማለት ነው። the square of the correlation coefficient ይሆናል ማለት ነው። interpretation and example of r square ስናይ interpretation ስናይ ለምሳሌ suppose r square 0.9 ነው ብናስብ ሞዴላችሁ ላይ ምን ማለት ነው? ይሄ 90% of the total variation in y is explained by change in x ወይም 90% of the variation in dependent variable is explained by change in the independent variable ማለት ነው። which means that በሌላ አገላለጽ only 10% remains unexplained due to random factors or omitted variables ስለዚህ 90% of the model the variation in y is explained by total variation የchange in x ማለት ነው። ስለዚህ 10% ብቻ ነው ሪሜን የሆነው 10% is remains unexplained በምን ምክንያት ሊሆን ይችላል? due to random factors or omitted variables ሊሆን ይችላል ማለት ነው። ኢምፕሊኬሽኑ ምንድነው? ኢምፕሊኬሽኑ የr square r square indicates strong explanatory power r square ትልቅ የሆነ በሄደ ቁጥር ምን ኢንዲኬት ያደርጋል? strong explanatory power but it doesn't guarantee that the model is theoretically correct or the coefficients are statistically significant አሁን ቀደም መጀመሪያ ላይ ስንነሳ ሶስት ነገሮች ብያችሁ ነበር። ሶስት ክራይቴሪያዎች አሉ ብያችሁ ነበር። ይሄ r square ሁለተኛው ክራይቴሪያ ብቻ ነው ቼክ የሚያደርግልን እንጂ የመጀመሪያውን ክራይቴሪያ ቴዎሬቲካሉንና ስታቲስቲካል ኢኮኖሜትሪክ ፓርቱን ምን ያደርግልን? ኤክስፕሌን ያደርግልን። r square ምን ኢንዲኬት ያደርጋል? strong explanatory power variation in the dependent variable way በchange in explanatory variable በx explain መደረጉን ሞር ያሳየናል። ነገር ግን doesn't guarantee that the model theoretically correct መሆንና the coefficientዎቹ statistically significant መሆኖችን ጋራንቲ አይሰጠንም። LR square ደግሞ ምን ሰጀስት ያደርገናል? weak explanatory power the model may miss important variables ለምሳሌ አሁን ኢንፍሌሽንን ኤስቲሜት ብናደርግ ወይም ናሽናል ኢንካም ኤስቲሜት ብናደርግ የናሽናል ኢንካም ምን ያጠቃልላል? ለምሳሌ ቶታል ፕራይቬት ኢንቨስትመንት አለ፣ ኮንሰምፕሽን ኤክስፔንዲቸር አለ፣ ግሮስ ዶሜስቲክ ገቨርንመንት እንትን አለ፣ ኤክስ ማይነስ ኤም ኔት ኤክስፖርት አለ። ለምሳሌ ፕራይቬት ኢንቨስትመንት ሚስ ብናደርገው ትልቅ ቬሪኤብል ሚስ አድርገናል ማለት ነው። ዲቱዛት r ስኩዌራችን ምን ሊሆን ይችላል ማለት ነው? ሚኒማል ሊሆን ይችላል፣ ሊቀንስ ይችላል። ስለዚህ ዊክ ሊሆን ይችላል ማለት ነው። ሊሚቴሽኑ ምንድነው? r ስኩዌር adding more explanatory variables always increase r ስኩዌር more and more explanatory variable ወደ ሞዴሉ አድ ያደረግን በሄድ ቁጥር ምን ይሆናል ማለት ነው? r ስኩዌር ይጨምራል even if irrelevant ምንም እንኳን ለሞዴሉ አድ የሚደረጉት ቫሪያብሎች irrelevant ቢሆኑም ጠቀሜታ የሌላቸው ቢሆንም r ስኩዌር ግን እየጨመረ ይሄዳል። ይሄ አንዱ ሊሚቴሽን ነው። ሁለተኛው therefore r ስኩዌር alone cannot determine model quality r ስኩዌር model quality ብቻው ምን ያደርግም? determine ያደርግም። we must also use adjusted r square የሚባል አለ in multiple regression and standard error test ስለዚህ ሞዴሉ የሞዴል ኳሊቲውን ዲተርማይን ለማድረግ ምን መጠቀም አለብን ማለት ነው? adjusted r square እና standard error tesትን ማካተት መቻል
አለብን ማለት ነው። እንደውም አሁን ብዙ ጊዜ ተማሪዎች አስታውሳለሁ አር ስኩዌራቸውን ሲያንስ አድቫይዘራቸውን የሚለው አንደኛ እስኪ ኤክስፕላናቶሪ ቫሪያብሎቹን ቼክ አድርጓቸው ነው የምትባለው። መቀየር ካለበት ትቀይራለህ ወይ ደግሞ ሚስ ያደረግከው ካለ ሌላ ተጨማሪ ኢንዲፔንደንት ቫሪያብል ትጨምራለህ። ያን ስታደርግ አር ስኩዌሩ ይጨምራል። ነገር ግን አሁንም ሪማይንድ ማድረግ ያለባችሁ ነገር አር ስኩዌር መጨመረ ማለት ዳዝንት ጋራንቲ ሞር ጀስት ኤሜሪ አዲንግ ኦፍ ኤክስፕላናቶሪ ቫሪያብል ሜይ ኢንክሪዝ አር ስኩዌር ቱ ዛት ሞዴላችሁ ትክክል ነው ማለት አይደለም። ጀስት ሞዴል ፊት ማድረጉን ሞዴል ስፔሲፊኬሽን ቴስት የሚባል አለ። እሱን ለምሳሌ እንደ ራምሴ ቴስት የመሳሰሉትን እነሱ ተጠቅማችሁ ቸክ ማድረግ አለባችሁ ማለት ነው። እንግዲህ ይህን ካየን ሰመሪ እስኪ እናርጋቸው። ኤንድ ዘ ሰከንድ ፈርስት ኦርደር ቴስት ስታንዳርድ ኤረር ቴስት የሚባሉ አሉ። ስታንዳርድ ኤረር ቴስት የሚባሉ አሉ። ፈርስት ኦርደር ቴስት ኦቨርቪው የሚባሉት ለምሳሌ ፈርስት ኦርደር ቴስት፣ አር ስኩዌር ቴስት፣ ስታንዳርድ ኤረር ኤስቲሜተር የመሳሰሉት ናቸው። አር ስኩዌር ቴስት እንግዲህ እንዳልኳችሁ ጎድነስ ኦፍ ፊት ነው። ኢቫሉዌሽን ኦፍ ሃው ማች ዋይስ ቫሪዬሽን ኢዝ ኤክስፕሌንድ ባይ ኤክስ ነው። ኮምፒውት የሚደረገው አር ስኩዌር ኢዝ ኢኳል ቱ 1 ማይነስ ሬሲጁዋል ሰም ኦፍ ስኩዌር ኦቨር ቶታል ሰም ኦፍ ስኩዌር ነው። ሬንጁ ከ0 እስከ 1 ነው። ሃየር ሚንስ ቤተር ፊት ነው። ታች ከሆነ ደግሞ ጀስት ፊት የማደረጉ እየቀነሰ ይመጣል ማለት ነው። ስታንዳርድ ኤረር ቴስት ኦፍ ኤስቲሜተር የሚባሉ አሉ። ኢቫሉዌት ዘ ሪላያቢሊቲ ኦፍ ኤስቲሜትድ ኮኤፊሺየንት ሪላያቢሊቲ ኦፍ ኤስቲሜትድ ኮኤፊሺየንትን which means አልፋ ኤንድ ቤታን ኢቫሉዌት የሚያደርጉልን ስታንዳርድ ኤረር ቴስት ኦፍ ኤስቲሜተር ሶች አሉ። ስሞለር ስታንዳርድ ኤረር ከሆነ ሞር ፕሪሳይዝ ኤስቲሜት፣ ስታንዳርድ ኤረር ስሞለር ከሆነ ኤስቲሜቱ ሞር ፕሪሳይዝ ይሆናል። ሬሽዮ ኦፍ ኮኤፊሺየንት ቱ ኢትስ ስታንዳርድ ኤረር ጊቭስ ቲ ስታቲስቲክስ ፎር ቴስቲንግ። አሁን በደንብ ባይዞን ስታንዳርድ ኤረር ቴስት፣ ስቱደንት ቲ ቴስት፣ ኮንፊደንስ ኢንተርቫል ቴስት በደንብ እናያቸዋለን በአንድ ላይ ሰኔ ብቻው። ለምሳሌ ኤች ኖት ኢዝ ኢኳል ቱ ቤታ ኢዝ ኢኳል ቱ 0 እና ቨርሰስ ኤች ዋን ቤታ ዲፈር ፍሮም 0። ይሄ ምን ይባላል? ኮኤፊሺየንት ኦፍ ስታንዳርድ ኤረር ቴስት ወይም ቴስት ስታቲስቲክስ የሚባለው ማለት ነው። ኦቨርኦል ኮንክሉድ ስናደርገው ፈርስት ኦርደር ቴስት አር ኢሴንሻል ፎር ፈርስት ኦርደር ቴስት የማለት አር ስኩዌር አጀስትድ አር ስኩዌር የመሳሰሉት ማለት ነው። ወይም ኮሪሌሽን ኮኤፊሺየንት የመሳሰሉት ኢምፖርታንት ኢሴንሻልነታቸው አንደኛ ፊት ኳሊቲ ቪአር ስኩዌር አክሰስ ፊት ኳሊቲ ቪአር ስኩዌር ኤንድ ቼኪንግ ስታቲስቲካል ሪላያቢሊቲ ቪያ ስታንዳርድ ኤረርስ ያገለግሉናል ማለት ነው። ያገለግሉናል ቱ ሄልፕ ዘ ሄልፕ ዲተርማይን whether the estimated regression line is statistically meaningful and accurately describe the relationship between y and x. first order test የሚባሉት ጉድ ስታንዳርድ ኤረር ቴስት ኤስቲሜተር የሚባሉት ሶስቱ እንዳልኳችሁ ስቱደንት ቴስት፣ ስታንዳርድ ኤረር ቴስት ኤንድ ኮንፊደንስ ኢንተርቫል የመሳሰሉት ናቸው። ጎድነስ ኦፍ ፊት ደግሞ አር ስኩዌር አጀስትድ አር ስኩዌር ነው። ሶ እነሱ ምን ይባላሉ? ፈርስት ኦርደር ቴስትስ ይባላሉ። ፈርስት ኦርደር ቴስትስ ይባላሉ። ስለነዚህ እንዳልኩት ሌሰን 6 ላይ እናያለን። ሶ they help determine whether the estimated regression line is statistically meaningful and accurately describes the relationship between y and x የሚለውን ያሳዩናል ማለት ነው። ቴስቲንግ the significance of OLS estimators. Testing the significance of OLS estimators. Purpose of testing the OLS estimator ምንድን ነው? After estimating the regression coefficient እንግዲህ regression coefficient estimate ካደረግን በኋላ እነዚህ regression coefficient ይባሉት አልፋት ቤታት የመሳሰሉት ናቸው። by OLS we must test whether the estimators are statistically significant ናቸው አይደለም። ወይዘር ለምሳሌ ቤታ ኢዝ ኢኳል ቱ 0 እና ቤታ ዲፈር ፍሮም 0፣ አልፋ ኢዝ ኢኳል ቱ 0 እና አልፋ ዲፈር ፍሮም 0። ኦብጀክቲቫችን ምንድነው? ዲተርማይን ኢፍ ዘ ኤክስፕላናቶሪ ቫሪያብል ኤክስ አክቹአሊ አፌክትስ ዘ ዲፔንደንት ቫሪያብል ዋይ። እንግዲህ የቤታ የአልፋ ከ0 መሆንና ከ0 ዲፈር ፍሮም መሆን መለየት ኤክስፕላናቶሪ ቫሪያብል ኤክስ ትሩሊ ዲፔንደንት ቫሪያብል ዋይን አፌክት ያደርገዋል የሚለውን ዲተርማይን ለማድረግ ያገለግለናል ማለት ነው። ሪኳየርመንትስ ፎር ሲግኒፊካንት ቴስቲንግ ሶስት ናቸው። ቫሪያንስ ኦፍ ፓራሜትር ኤስቲሜትስ አሉ። ለምሳሌ ቫሪያንስ ኦፍ ቤታ ኢዝ ኢኳል ቱ ሲግማ ስኩዌር ኦቨር ዘ ሰሜሽን ኦፍ ኤክስ ማይነስ ኤክስ ስኩዌር ነው ዘ ሆል ስኩዌር። ቫሪያንስ ኦፍ አልፋ ኢዝ ኢኳል ቱ ሲግማ ስኩዌር ኢንቱ 1 ኦቨር ኤን ፕላስ ኤክስ ሚን ስኩዌር ኦቨር ዘ ሰሜሽን ኦፍ ዘ ሆል ኤክስ አይ ማይነስ ኤክስ ስኩዌር ነው። ኤንድ አምቢያዝድ ኤስቲሜተር ኦፍ ኤረር ቫሪያንስ እና ደግሞ ሲግማ ስኩዌር ኢዝ ኢኳል ቱ አር ኤስ ኦቨር ኤን ማይነስ 2 which is the summation of a square over n minus 2 ነው። ስለዚህ variance of the parameter estimate variance of beta variance of alpha በዚህ ፎርሙላ ይገኛል።
ambient estimator of error variance sigma hat square በዚህ ፎርሙላ ይገኛል and assumption of normality error term is normally distributed with mean zero and variance sigma square it ensures that the estimators alpha hat and beta hat are normally distributed ስለዚህ እነዚህ ለስታቲስቲካል the significant testing requirement ናቸው አስፈላጊ ናቸው ቫሪያንሱ የቤታ hat variance የአልፋ hat variance የኤረር ተርም የኤረር variance የassumption of normality ለሲግኒፊካንት ቴስቲንግ አስፈላጊ ናቸው እንግዲህ አንዱ አስፈላጊ ነገር assumption of normality ነው ብለናል እሱን ካየን why normality matter normality ለምን ማተር ያደርጋል አንደኛ for estimation normality is not required ለestimation actually normality ያስፈልጋል but for hypothesis testing test confidence interval test normality is essential since the tests really on normal distribution of estimators ያዙልኝ እንግዲህ normality actually ኮኤፊሺየንቶቹን ዲተርማይን ለማድረግ አያስፈልግም is not required but ለhypothesis testing using t-test confidence interval test normality ምንድነው essential ነው አስፈላጊ ነው ለምን since the tests rely on the normal distribution of estimators ማለት ነው normal distribution of estimators ማለት ነው distribution of the OLS estimator ስናይ distribution of OLS estimator ስናይ normal distribution of OLS estimator which means if UI is normally distributed with mean zero and variance sigma square then beta hat is also normally distributed mean beta and variance sigma square over the summation of xi minus x mean square as well as alpha hat is normally distributed at mean alpha and variance sigma square into 1 over n plus x mean square divided by the summation of xi minus x mean square reason ምንድነው any linear function of normally distributed variable is also normally distributed ምንድነው አለን linear function normally distributed ከሆነ any linear function of a normally distributed variable is normally distributed ይሆናል ማለት ነው since variance of beta hat is equal to the summation of ki yi and alpha hat the summation of wi yi ይሄ ባለፈው ያየነው ነው and yi are linear in ui both estimators are ምን ናቸው ማለት ነው normally distributed ናቸው implication sampling variation cases difference between two parameter and their estimate sampling ምን ኬዝ ያደርጋል the difference between two parameter and their estimate ምን ያደርጋል ማለት ነው difference ያደርጋል and hence significance tests are necessary to determine how large or small in estimation error and the confidence level of the estimated coefficient implication ምንድነው አለ sampling variation ምን ኬዝ ያደርጋል difference between two parameter and their estimate ምክንያቱም ሁሉን ዳታ ወስደን ሪግሬስ ማድረግ ስለማንችል ሳምፕል እንወስዳለን ያ ሳምፕል ደግሞ ሳምፕሊንግ ቫሪዬሽኑ the difference between two parameter and their estimate ይፈጥራል so statistical tests are necessary to determine how large or small the estimation error ላይ የምናየው the difference between two parameter and their estimate የተፈጠረው ቫሪዬሽን small ነው large ነው የሚለውን ዲተርማይን ለማድረግ as well as the confidence level of the estimated coefficients ለማወቅ ዲተርማይን ለማድረግ ያስፈልጋል ማለት ነው ይሄን ካየን ሲግኒፊካንስ ሌቨልን ቴስት የምናደርግበት ሜተዶች አሉ ቴስቲንግ ሲግኒፊካንስ ሜተድስ ኦፍ ቴስቲንግ ሲግኒፊካንስ እንግዲህ ቀደም እንዳልኳችሁ ሶስት ናቸው ያችሁ ነበር 3 ኮመን ቴስቲንግ ፕሮሲጀርስ አሉ የመጀመሪያው ስታንዳርድ ኤረር ቴስት ይባላል compare estimated coefficients with their standard ኤረር ቴስት ማለት estimated coefficients አሉ የራሳቸውን ስታንዳርድ ኤረር አለ ሁለቱን በማወዳደር ቴስት የምናደርገው ሜተድ ኦፍ ሲግኒፊካንት ቴስቲንግ ስታንዳርድ ኤረር ቴስት ይባላል compare estimated coefficients with their standard error if beta hat over standard error of beta hat is large the parameter is statistically significant እንደውም ከዚህ ነው 5 ነው ያለበት ነው የሚባለው በርግጥ በደንብ እናየዋለን የብቻው አንድ ሌሰን አለው ብያቸዋለሁ so if beta hat
divided by standard error of beta hat is that the parameter is statistically significant. small standard error ከሆነስ high precision አለ strong reliability ይኖራል ማለት ነው። ሁለተኛው ስቱደንት ቲ ቴስት የሚባለው ነው። formal hypothesis testing procedure formal hypothesis testing procedure is equal to beta hat minus beta naught over standard error of beta hat አድርገን የምናገኘው ነው። ቴስት የምናደርገው h naught beta is equal to 0 no relation versus h1 beta different from 0 there is a relation ማለት ነው። if theta greater than t critical የt value if absolute value of t absolute value of t ከt critical ከበለጠ reject h naught ምን እናደርጋለን reject እናደርገውና parameter is significant ይሆናል ማለት። ስለዚህ student t test t is equal to beta hat minus beta naught over standard error of beta hat አድርገን የምናገኘው method of testing significance ነው ማለት ነው። ሶስተኛው confidence interval method የሚባለው ነው። build an interval within which the true parameter likely lies ይሄን ደግሞ ማለት ነው true parameter likely ላይ የሚያደርግበትን interval build ማድረግ ነው። an interval build an interval within which true parameter likely lies beta hat plus or minus t alpha over 2 times standard error of beta hat ነው ፎርሙላው። if 0 is not within the interval parameter is significant 0 በኢንተርቫሉ መካከል ካልሆነ ፓራሜትሩ ምንድነው significant ነው። so conclude እናደርጋችሁ እነሱ ሶስት ነገር all three tests leads to same conclusion ሶስቱም የተለያዩ አይነት ሜተዶች common testing procedures ቢሆኑ ሶስቱም ቴስቶች ግን ወደ same conclusion ምን ማድረግ አለባቸው መምራት መቻል አለባቸው። whether the OLS estimator are statistically different from 0 thus they measure accuracy precision and reliability of the estimated parameter ስለዚህ እነዚህ ሶስት method of testing significance the same conclusion መስጠት አለባቸው which means whether the OLS estimators are significantly different from 0 or not የሚለውና thus they measure accuracy precision and reliability of the estimated parameters የሚለው ማለት ነው። በዚሁ የዛሬው ሌሰን በዚሁ እናጠናቅቃለን። በሚቀጥለው ሌሰን ማለትም በቻፕተር 6 እነዚህ ሶስት methods of testing significance 3 common testing procedure ያልኳችሁ standard error test student test confidence interval method የሚለውን ኤግዛምፕል እያነሳን አንድ ባንድ ለማየት እንሞክራለን። የዛሬውን በዚሁ እናጠናቅቃለን። የኮንዞኒቱ ቻናል ቤተሰብ ያሆናችሁ ሰብስክራይብ ማድረግ ቤተሰብ እንድትሆኑ እየጠየቅኩኝ ቤተሰብ ናችሁ ደግሞ የደወል ምልክቷን በመጫን በየቀኑ የምለቃቸው ቪዲዮዎች መከታተል ትችላላችሁ። ሌሎች እንዲደርስ ሸራ ብታደርጉልኝ ደስ ይለኛል። ቪዲዮውን ከወዳችሁ ደግሞ የላይክ ምልክቷን ይጫኗት። የዛሬውን በዚህ እናጠናቅቃለን። በቀጣይ በሌላ እስከምንገናኝ ሰላም ሁኑ። ቻው